ጥሩ ነገር ለመስተካከል እንኳን መቆረጥ የሚል ሌላ ወሬ ነው የምታወራው። ሌላ ወሬ ነው የምታወራው ይሄ ማለት ነው። ከዛ እህቷ ሻንጣ ይዛ ወጣች። እህቷ ሻንጣ ይዛ ወጣች። እሺ ራሷን ትንብላ ወሰደቻት ላላስ ቤት ኪራይ ማለቀ። ሰዎቹ ከቤት ኪራይ ውጡ አሉ። ከዛ ደግሞ እዛ ጓደኞቹ ነበሩ ማለት ነው። እዛ አብረን በለምጠጣ ተጎን ተከራዩ አሉ። እዛ እነሱ ጋር እየተኛው ሳሎኑን እየተኛው ይሄንን ወደ 11 ቀን ምናምን አሳለፉ። እሺ 11 ቀን ተዘጋግታችሁ ብሎክ ተደራርጋችሁ ያማ አለቀ። ካላቱ ቤቱም አለፈበት። ከቤት ውጣ ተባልኩ። በኋላ አለቀ። አለፈ ያ ሁሉ ነገር እንዴ ከምኔው ማለቴ እሷ 3 ወር እኮ በሰላም የቤት ኪራይ እየከፈለች ነበረ። ወር ሞላ። አሁን ለምሳሌ አንተ ብሎክ አድርገሃት በእህቷ ስልክ እየደወለች በእህቷ ስልክ ስትሰድብህ ከቤት ወጥተህ ጓደኞች ጋር ደርሰህ ስትመልስ እህቷ ሻንጣ ይዛ ልትወጣ ስትል አገኘካት። የልቴጅ ነው ስትላት እህቴ በቃ አትፈልገውም ይሄንን ቤት ከዚህ በኋላ የዚህም ቤት የቤት ኪራይ እህቴ አትከፍልም ስትል ኦኬ ቅናሽ አልካት። ልጅቷ ሄደች፣ እህትየው ሄደች አይደል? ወሩ ሲያልቅ ማለት ነው። ልክ ወሩ ሲያልቅ ማለት ነው። ወሩ ሲያልቅ ሄደች። ኦኬ ከዛም በኋላ አንተ ደግሞ ያው ስራ ስለሌለቅ ልጅ ይዘህ ቤት ስለሆንክ የቤት ኪራይ ስለምከፍለው ስለሌለቅ አካባቢዎቹ ቤቱን ለቀህ ውጣ ካልከፈልክ አሉክ። ውጣ ስሉኝ እኔ ደግሞ ከዛ እኔና አንቺ ልጁን ስትመልክ ድረስ እንኳን እንትን እንበልና ከዛ ልጃችን ፈላቅ እንደፈለግሽ ከዛ አንቺም እንደፈለግሽ እኔም ከዛ ምን በመንገድ አንቺ በመንገድሽ ግን አሁን ልጅ አለን ለልጃችን ስንል ልጁ ሀገር እስከሚገባ ድረስ ትዕግስት እናድርግ። ሰው የላኩባት ማለት ነገ እኮ አታወራም። ሰው ነው የምልክባት እንጂ ነገ አታወራም። ኦኬ ሰው ስትልክባት ቆየት። አዎ ሰዎች ቅድም እንደነገርከኝ ሰዎች ላክባት፣ ሽማግሌዎች ላክባት። ጥሩ ሽማግሌዎችን ብሎክ ታደርጋለች። ባለጌዎቹ የሚጀነጅኗትን አብራ ስትጀናጀን ትቆያለች አልከኝ። እሺ ከዛ አንተ ከቤት ወጥተህ የት ሄድክ? እኔማ ከዛ ውሳ ቤቱ ከላልተፈት እኮ አልወጣም እኮ። ከዛ ባለቤት ኪራይ ቤቱም እንግዲህ ሳሎን ላይ ሆነ በዚህም ሆነ ቦታ ስተምታማቸው ድረስ ተቀመጥ አሉ። ቦታ ስተምታገኝ ድረስ ምን ያህል ጊዜ ፈቀዱልክ እንድትቀመጥ ያለ ቤት ኪራይ ሳትከፍል? እነሱ ይህን ጊዜ አሉ። እኔ ግን 11 ቀን ተቀምጫለሁ ያለ ቤት ሳይክ በነፃ ለ11 ቀን ሳሎን ላይ ያደርግ። እሺ ከዛ በ12ኛው ቀን ሄድ በ11ኛው ቀን ደግሞ ማለት ነው እኔ ከዛ ከላስ አግብቼ ልጄን እየሄድኩ። ኦኬ አግብተህ ሚስትክ ቤት ሄድክ? አዲሷ ሚስትክ ቤት ልጅህን ይዘህ? ቤቱ ሳይሆን አዲስ ቤት እየሄድኩ የሰው ቤት ሳይሆን አዲስ ቤት ያዝክ። ኬታ መጣክ ገንዘብ ማለት ይሄኛውን ቤት እኮ መክፈል አቅቶት ነው። ይሄኛውን ቤት የምትከፍለው አታህን ነበረ 11 ቀን ሳሎን ላይ ያደርገው። አዲሱ ቤት ኬታ መጣክ? መጀመሪያ ማለት ነው ቤቱ እኔ ልክ ቤቱ ሳልቅ በፊት ማለት ነው 2 ቀን ሲቀረው እነዛ ከላስ እኔ መክፈል እንደማልችል አከራይ ገባ ማለት ነው ውስጥ። እሺ ሲገባ ከላስ እኔ ሁለተኛ እዛ መክፈል አልችልም። አንደኛ ተጋይቷል ከላስ። አዎ ገባኝ። የአዲሱ ቤት ማን ከፈለ እኮ ነው ጥያቄ። የአዲሱ ቤት ብር ኬት መጥቶ ተከፈለ ነው እኮ። አዲሱ ቤት ወደ አዲስ ቤት አንተና ልጅ የተሸጋገራችሁት ኬት መጥቶ ተከፈለ ማለት ነው። አዲስ ቤት ስንገባ እኔ የሙቆየፍና ተላጅ ሲጭ ነበር ማለት ነው። እሺ ኦኬ በጣም ጥሩ። የቤቱን እንትን ፍሪጅና ምንድነው ፍሪጅና ሙከየፍ ሽጣክ የቤት ኪራይ ከፈልክ የአዲሱን ቤት? ግማሹን የከፈለው ግማሹ ደግሞ ጓደኛ የከፈለ ካላስ። ኦኬ እኔ ከዛ ከሙቀት ወጣሁ ማለት ነው። ሳይ አልሐምዱሊላህ ከሙቀት ወጣክ። ታዲያ አንድ ቀን ውስጥ እንዴት አዲስ ሽማግሌዎቹ ግማሾቹን ብሎክ ስታረግ ከግማሾቹ ጋር ስትመላለስ እሷ ቆየች። ከምኔው ኒካህን አውርደህ ሌላ ኒካ አሰርክ ወይስ አልወረደም? ቆየ መኪያ ኒካ ወርዷል። እሷ እንዳለች እንግዲህ ማለት ነው አቢባ እሷም ታውቃለች ምን እንዳደረገች። እኔ በዛ ሄደች ከሆነ ፈትቼሻለሁ አልኳት። እጃለሁ አለች። 3 ጊዜ ብለሃታል? 3 ጊዜ 3 ካላልክ እኮ አይሆንም ፍቺ። ፈታውሽ 3 ብለሃል ወይስ አንዴ ነው ዝም ብለህ ያልካት? ከዚህ በፊት 2 ጊዜ ፈትቼሻለሁ ከዚህ በፊት። ስለዚህ ኒካ ወርዷል ነው የሚባለው አሁን ሰውሳ እኔና እሷ ምንም አይደለም።
አይመስለኝም። እኔ ግን 3 ካልተባለ የሚጸድቅ አይመስለኝም። እሺ ወደ አዲሷ ሚስትክ ስንመለስ በ11 ቀን ውስጥ እሺ ማሜ ሀቀኛ ከሆንክ አንተ እስካሁን ድረስ በጣም ጥሩ ነው የመለስክልኝ። ሀቀኛ ከሆንክ በ11 ቀን ውስጥ አዲስ ሴት ተዋውቀህ ለማግባት ጊዜው በቂ ነው ወይንስ መጀመሪያም ከመኪያ ጋር እያለች አዲሷ ሚስትክ በህይወትክ ነበረች? እኔ ጋር ሀቅ ነው። እሺ የምንነጋገር እኔም አወሮቻትም ይኸው በልጅ መልሻለሁ ማለት ነው። እኔ ከዛ በፊት መቅያ ጋር እያለሁ ልጅ እኔም አወሮቻትም አላውቅም፣ እሷም አውርቶኝ አታውቅም። ታዲያ እንዴት በ11 ቀን ውስጥ ወደ በትንሽ ነገር መልሻለሁ? እሺ ታዲያ አንተ 11 ቀን ነው ቅሯን ከዛ በፊት እኔ ልጅ ድምጧ ሰምቼ ድምጧ ራሱ ምን እንደሆነ ሰምቼ አላውቅም። ድምጧ ሰምቼ አላውቅም። ስለዚህ መኪያን ከፈታካት መኪያን ፈታውሽ ካልካት በኋላ ነው ማነው ዘይነባ ትበለኝ ዘቢባ ወይንም አላውቅም ብቻ ዛህራ ብቻ ዜድን ያለችኝ ዜድን የተዋወቅካት መኪያን ቻው ካልካት በኋላ ነው ፍቺ አንተ ፈትችሻለሁ ካልካት በኋላ ነው። አዎ በዛ ሂጅ ያለው እኔ ሂጅ ያለው ካለች እንጂ ያው ፈትችሻለሁ ካላስ ሰላም አለይኩም አሉ ካላስ እኔም አልፈልግም። እኔም የራሴን ኑሮ አሳያለሁ ኑሮን አሳያለሁ እኔ ቃማ የለ ወንድ አልፈልግም ስትል ነበረ። እኔ ግዴታ ሰው መጠበቅ አለብኝ ታዲያ? አይ እኔ እንደሚታየኝ ከሆነ ሁለታችሁም ጋር ፍቅር አለ። በተለይ አንተ በጣም እንደምትወዳት ያስታውቅብሃል እና ምንም ቢሆን የልጅህ እናት ትሻልሃለች ብዬ አስባለሁ። እሺ እኔ አሁን እኔም ወዳት ሰው አለ። አንደኛ ደግሞ ከልጄ ላይ ደግሞ ከልጄ ጋር ሸራ ላይ ከአንድ ሁለቴ ነው ማለት ነው ጫለችው ልጇን ለልጇ ፍቅር ያላት እናት እንደዛ አይደለችም። እሺ በጣም ጥሩ ችግር የለውም። አሁን ወደ ልጁ ስንመጣ አሁን መኪያ እንደ እናት የትኛውም የዓለም ሕግ ነው የትኛውም እናት ልጇን የማሳደግ መብት አላት። ልጅን ከእናት የሚለይ ምንም ነገር የለም። ስለዚህ አሁን አንተ አላህ ያሳካልክ ጥሩ ነው። ሁለተኛ ትዳር ይዘሃል ይስመርልክ። አላህ ልጅ ይስጥ ከሁለተኛው ትዳር። ለመኪያ ደግሞ ልጇን ስጣት፣ ልጇን ታሳድግ። ልጇን የማትሰጥበት ምክንያት ልጇን የወሰድክበት ምክንያት ልጄ በህይወት እንድኖር ስለማልፈልግ ልጁን አንሰጣትም። ሀገር መላክ የምትሰማ ከሆነ ሀገር ልጄ በህይወት እንዲኖር ስለማልፈልግ እኮ ነው ያልከው ቃል። እናት የምትሆንበት ምክንያት ምንም የለ። እናት የምትሆንበት ብቃት ምንም የላትም። ምንም በጣም ለምሳሌ አላህ እኮ እናት መሆን ትችያለሽ ብሎ ነው። ቆይ ማሜ ተረጋጋ። ማሜ ስማኝ ወንድሜ፣ አላህ እኮ አላህ እኮ እናት መሆን ትችያለሽ ብሎ አምኖባት እኮ ነው ልጅ የሰጣት። አላህ እኮ ነው የሰጣት። ስለዚህ አላህ የሰጣትን ነገር አንተ እሷ እናት የመሆን ብቃት የላትም ማለት እኮ አትችልም። እናት መሆን ብቃት ባይኖራት አላህ ልጅ አይሰጣትም ነበር። እውነት በተናገር መውለድ ብቻ እናት አያደርግም። ምን አደረገ ሁሉ እናት መሆን አይችልም። እሺ ጥሩ። እሺ የእሷ እናትነቷ ጎደለ የሚባለው የቤት ኪራይ መክፈል ስላቆመች ነው? እስቲ ንገረኝ። ይህንን ስላጎደለች ነው በለኝ። ምን አደረገች? አስወረደችው? ወለደች? አመጣ? እሺ እየሰማሁህ ነው ወንድሜ። አይደለም የቤት ኪራይ ግዴታ ዛሬ ከ3 ወር በፊት 3 ወር የቤት ኪራይ ሳይሆን ይሄ ጀመር። ይህም ግዴታ ሆን ነበር አይደል? አታ እኔ ብድር ተቀብዬ እንኳን የያቶ ብር እንኳን እየከፈልኩ ነበረ። ግን ልጇ እሷ ጋር በሆነበት ሰዓት ልጁ እንኳን ሲወርቅ የዲቃ ልጅ በደፋ በሞት እያለችው ስትሰቃዩ ነበረ። ማስረጃ አለክ? ይሄ ልጅ እኔ ማሜ ማስረጃ አለክ? ለምን እሷ ያልከው መረጃ እኮ ቁርአን አልኩሽ። ቁርአን ነው። እኔ እንደዚያ መረጃ ውስጥ ስጀመር እኮ ሚዲያ ላይ አንተ ስለመሸው እንጂ ማለት ሚዲያ ላይ መውጣት ስጀመር እኔ አላማም የለኝም። ለቤተሰቦች ክብር አለኝ። ከዚህ በፊት ስለወጣሁት እሷ የምትፈልገው ፌመስ መሆን ነው እንጂ ለልጇ አዝና አይደለም። ልጇ በእንት ስላክ አይደለም እንደ ሸማግሌ ስላክ አይደለም እንደ ይደፋ እያለችው እንትን ያለችው እኮ ይኸውልህ ማሜ፣ አንድ ነገር አንድን ሰው ይኸውልህ፣ አሁን አንተ እሷ እንዲህ ብላለች ስትል እሷን ደግሞ እንዲህ ብለሻል ብዬ ስጠይቃት አላልኩም ካለች ማስረጃ ያስፈልጋል አይደል? አሁን አንተ ያላልከውን ነገር አንድ ሰው ማሜ እንደዚህ ብሎኛል፣ አዳምጠኝ ማሜ እንደዚህ ብሎኛል ብሎ አንድ ሰው ስምህን ቢያጠፋና እኔ አላልኩም ካልክ ያ ሰው ማስረጃ ማቅረብ አለበት አይደል? ስለዚህ ይቺ ልጅ ስትል ሰው ነው የነገረህ አንተ ወይስ በጆሮህ ነው የሰማኸው? መዳም ቤት ሆና ከሆነ ያለችው አንተ ኢጃዛ ቤት ሆነ እንዴት ሰማህ? የገዛ ልጇን የዲቃላ ልጅ ማለቷን እንዴት ሰማህ? አብረን ምሰሩ ጓደኞች መዳም ቤት አብራት የምትሰራ ከዳማ
እሺ መዳም ቤት ጓደኛ ደግሞ ልኬ እንደዛ አለችኝ። እሱ አትመለስም ለምናገር አትመለስም። አዎ ግን የሰው ወሬ ሰምተህ ግን እናትን ነው ማመን ያለብህ? የልጅህን እናት ነው ማመን ያለብህ ወይስ አንዲት ባዳ? ማሜ ልንገርህ ያቺ የነገረችህ ሰው ጥሩ ሰው ብትሆን ስማኝማ ማሜ፣ ያቺ የነገረችህ ሰው ጥሩ ሰው ብትሆን አያምጣውና መኪያ ብትል እንኳን እናት ናት። ተበሳጭታ ልጇን የመዳም ስራ አበሳጭቷት የመዳም ስራ ልጅ ይዞ ፎቅና ምድር መጠግረር ደክሟት አሟት ተበሳጭታ ልጇን ምንም ነገር ብትል እንኳን ያቺ የሰማችው አብራ የምትሰራ ሰራተኛ ሴት ሆና መጥታ ላንተ ልታወራልክ አይገባም። ጥሩ ሰው ብትሆን ኖሮ እናንተን ለማጣላት መጥታ ላንተ ልጇን እንዲያለች ብላ አታወራልክም ነበር። ሴጣን ብቻ ነው ሰው ሲጣላ የሚወደው። አረቦች እንኳን ልጁን እየወደዱ ማለት አረቦቹ ራሱ ልጁን የወደዱት ለልጁ አንድ ቀን ራሱ አረቤታ ምንም ክስተመታቅ አረቦቹ ራሱ ልጅ የወደዱ የእሷን ጠባይና የእሷን ድል ሳይችሉ ነው ማለት እሷን አውቶ ይሸራ ይጣሏል። ስለዚህ እኔም እሷም አሁን እኔ እኮ ነገር ያፈልፈልግ እኔ ልጅ እዚህ ሀገር እንዲሰቃይ አልፈልግም። እሷ የምትፈልገው የእሷ ጠባይማ እንም ሰው እኔም አውቃታለሁ። ብዙ ጓደኞችም ያውቃሉ ጸባ ምን እንደሆነ ማለት ነው። እኔ ስለ እሷ ማውራትም አልፈልግም። ልጁ ሀገር እንዲገባ ከፈለገች አብረን ሄደንም ኤምባሲ ሄደን ልጁ ወደ ሀገር መላል። እሺ ወደ ሀገር ቤት ማን ጋር ነው የሚላከው? አባትና እናቴ ጋር ነው። የአንተ እናትና አባት ጋር? እናቱ እያለች ሀያቶች ያሳድጉት። ለምን እናቱ ራሱ አታሳድገው? ማሜ ከእናት የሚበልጥ ነገር አለ እዚህ ምድር ላይ? አንተ እናትህን ትወዳለህ? ልንገርህ እዚህ ምድር ላይ እሺ ጥሩ ነው። በስደት እንዲሰቃይ አልፈልግም። በጣም ጥሩ አባት ስለሆንክ ለልጅ ታዝነክ ነው። ትክክል ነህ። ግን እዚህ ምድር ላይ ከእናትህ የበለጠ የሚወድቅ ሰው እንደሌለ ታውቃለህ። ከወለደችህ እናትህ በላይ የሚወድቅ ማንም ሰው የለም። ልጅክን ከእናቱ አመጣ ከወለደችው እናቱ በላይ ማንም ሊወደው አይችልም። እኔ እናት ነኝ፣ አሁንም እርጉዝ ነኝ። የእርግዝናን ፍቃድ ልንገርህ ማሜ፣ የእርግዝናን ስቃይ የምጥ አምጣ የወለደችው ልጇን ተሰንጥቃ ስቃ አይታ 9 ወር በሆዷ ተሸከማ የወለደችው ልጇን አትወደውም። እኔ ከሷ በላይ አስብለታለሁ ማለት የትኛውም ሕሊና አይቀበለውም። እናት ናት እቺ ሰው እናት ናት። ገባት? ምንም ይሁን ባህሪዋ የራሷ ጉዳይ ነው። እኔ ስለ እሷ ባህሪ ምናምን አይመለከተኝም። ግን ልጅ ከእናቱ መለየት የለበትም። ይሄ ልጅ ገና ሕፃን ነው። ገባት? አንተ ልጅክን የምትወደው ከሆነ የምታዝንለት ከሆነ እናቱ ፍቅር ልትሰጠው እናቱ ልታሳድገው ገባ? እናንተ አሁን ወጣቶች ስለሆናችሁ ገና ልጆች ስለሆናችሁ እልህ ነው የእናንተ እልህ። ግን ይሄ ህፃን ልጅ መጎዳት የለበትም። እልክ አይደለም። በልጅ መጣ ማለት ነው። በልጅ መጣ እና ሆነች እናት ሁሉም እናት አንድ አይደለም። እናቱ ልጅ እየገደለች እናት እንኳን አለች እኮ ስንት ልጅ የምትሰቃይ እናት አለች። እናት ሁሉም ሲባል እናት አንድ አይደለም። እኔ አሁን ሀቢባ እውነቱ ልንገርሽ፣ እኔ ልጄን ለማንም አባት የራሱ መቶ ፈልግ ልጅ ቆሜ ራሱ ልጄን ለማንም አሳልፌ አልሰጥም። ለልጄ ብዙ መስዋዕት ነው የከፈልኩት። ለማንም አሳልፌ አልሰጥም። የፈለገ ኤምባሲም ሆነ ምንም ሆነ እኔ ከፈለኩት አሁን ወጥቼ ማለት ነው የቃማ የለኝም። መንግስት ላይ እጅ ሰጥቼ አሁን ልጅ ሀገር መግባት እችላለሁ። ቀላል ነው። ግን በሰላም መንገድ ልጃችን ወደ ሀገር ልከን እሷም ራሱን ስራ ልጅ የምትሰቃይበት ምክንያት የለም። ልጁ ወደ ሀገር ልከን እሷም ከዛም ትኖር እኔም ህይወት ይኖራለሁ እኮ። ግን አሁን እናት ናት እኮ በልጇ የመወሰን መብት አላት እኮ ማሜ። አንተ ብቻ ግን እየወሰድክ እኮ ነው። እቺ የአይምሮ በሽተኛ ብትሆን አይምሮ ታማሚ ስለሆነች ህግም ይፈቅድልሃል ብቻህን እንድትወስን። አይምሮ ጤነኛ የሆነች እናት እያለች አንተ አምባገነን ሆነህባት ብቻህን ወስነ ኖ ማለት ሁለት ወር ልጇን አላየችም። አእምሮ ጤነኛ ማን የከለከላት? 2 ወር እኔ የከለከልኳት? እምቢ እያልካት ስትምጣ እና እሱን የከለከለኝ ትል
እስኪ ማምን የከለከለኝ ብለህ ቁርአን ትንታ። ጥሩ እሺ፣ ይህን ነጥብ ሊያዘው አንዴ። ስለዚህ እኔ ልጇን እንድታይ አልከለከልኳትም ነው እያልክ ያለከው? አልከለከልኳትም ነው። ጥሩ እሺ፣ እጠይቃታለሁ አንዴ። ታርገሽ ከለከልኩም፣ ግን ወደ ሀገር በሰላም ልከን አንቺ ማንም ሰው እዚህ ሀገር እንኳን የ2 ዓመት ልጅ አይደለም ማለት ነው የ2 ወር አራስ የ6 ወር የ5 ወር ነው ወደ ሀገር የምልከው። ምክንያቱም ተርቶ ለመለወጥ እንጂ ማለት ነው። እሺ እሷ ችግሯ አንተ አሁን በቀጥታ ኤምባሲ ለምንድን ነው ልጇን ከእናትየው የቀማሃት ብለህ የምትጠየቅ? ባጭሩ የምትመልሰው ምንድን ነው? ፍቅር አትሰጠው እና ባጭሩ እንድትነግረኝ ስለምፈልግ ነው። ምንድን ነው ልጁን ፍቅር አትሰጠውም ነው? እንደ እናት ፍቅር አትሰጠውም ለልጄ ነው እናት እሱ ማለት እናቷን እናት ናት። ትክክል እናት ናት። ግን ከዚህ በፊት ስላየው ነው ልጁ እሷን በሆነበት ሰዓት በሽተኛ ማለት ነው። ሁልጊዜ ሐኪም ቤት ግን እኔ ጋር ከመጣ ጀምሮ አንድ ቀን ሊገልጽ ታሟቅም አንድ ቀንም እንትን ብሎ አቅም። ምክንያቱም በስነ ስርዓት ነው የሚይዘው። እኔ ጋር ራሱ ከዛ መጥቼ ልጅ ሲቀበላት ቂጡ የዝንጀሮ ቅጥ ነበር የምመስለው። ማን እየተንከባከበው ነው አሁን እንደዚህ ተስማማው አንተ ጋር? ባለቤትክ ማን እየተንከባከበው ነው የተስማማው? ስራ ከሌለክ አንተ ከያዝከው ልጁ ስራ ከሌለ በምን ታበለዋለህ? ታጠጣዋለህ? ታለብሰዋለህ? አንተ የምትንከባከበው ከእሷ ከተለየሁ ሀገር እሄዳለሁ። ወንድም አለን። ልጄ ወደ ሀገር ይገባል። ወደ ሀገር ይላካል። ይሄ እኮ ትክክል አይደለም። የእናቴ ቁጥር አላት፣ የአባቴ ቁጥር አላት፣ የወንድሜ ቁጥር አላት። ለመጠየቅ ሀገር ስገባ ሄዶ ማየት ማብዛላ። ልጅ ያለ እናት ፍቃድ ይሄዳል እንዴ? ኤምባሲ ያለ እናቱ ፍቃድ ልጁ ከሀገር እንዲወጣ ይፈቅዳል ኤምባሲ? ያንማ ልጁማ እንዳይሰቃይ ከፈለገች ፍቃድ ሰጣ አገር ስገባ ልጁን አይቀማ ስታወጣ ሄደ ማየት ልጅ የምትወድ ከሆነ ማለት ነው። ልጁ አለማሰቃየት ነው። ልታሰቃየው ነበረ። ይኸውልህ ይሄ ምን ይባላል መሰለክ? ይሄ ልጅን ከእናት ጠልፎ ከዚህ በፊት እኮ ማለት ነው የራሱ ውሳኔ እንድትወስን ወንድሟ እንኳ ሳይቀር ከነሱ ከሰጠሽ ላኪ ተብላ ውሳኔ ተወስኖ ወይ ወስኜ ከራስ ሁለተኛ ልጁን መጥቼ እንትን ላይላት ወንድሟ ራሱ ብር ሰጥቷት ራሱ አገር ላኪ ከራስ ተብላ እምቢ ብላ ነው። ያን የመጀመሪያ እድል ማንሰጠቻት እድሏን አልተጠቀመችም። እሺ አሁን ሁለተኛ እድል ስጣትና አሁን ካላከችው ለሶስተኛ ጊዜ ትወስድባታለህ። አሁን ሁለተኛ እድል ስጣት እንድትልከውና እኛ እናግዛታለን እንድትልከው። ልጅ መውሰድ እኮ ይሄ ለልጃችን ስንል ልጁን ወደ ሀገር ገብቶ በሰላም ሀገር ትምህርት መግባት ለምዶ እዚህ ሀገር ምን አለ ምን ልታደርገው ነው? ልጅ ሀገር ገብቶ እንጂ ልጅን እዛ ይሄ ለእሷ ድጋፍ ከሆነ እኔ አንደኛ ቁርጥ ነገር ማለት ነው ኤምባሲም ሆነ ምንም ሆነ ምን እኔ ልጅን አሳልፌ ለማንም ሰው አልሰጥም። ሀገር መላክ ከፈለገ ተስማምተን ኤምባሲ ሄደን ፈቅዳ ሀገር እንልካለን። አለበለዚያ ደግሞ ኤምባሲ ያልኩትን ካለች እኔ ቀም የለኝም ውጭ ወጥቼ መንግስት በነጻ ማነው ይዞኝ ሀገር ይሸኛል። ልጅ ጋር ለምን ልጁ እስር ቤት አንተን መንግስት ሲይዝክ ማሜ ይኸውልህ ይህ አጉልልህ ልጅህን ነው የሚጎዳው። እስር ቤት ይዘው ገብተህ እስር ቤት ውስጥ ታሞ ቢሞት አንተ እድሜ ልክህን አትጸጸትም? ምን ልጅ ማለት ልጅ ጋር እስካለው ድረስ እኔ ምንም ነገር ልጅ በአይነ እስታየው ድረስ ምንም ነገር አልተኝ። ምክንያቱም እሷ ያደረገችን ነገር በደንብ ስለማውቀው ምንም ነገር አይመስለኝም። ከመላ ወደ ሀገር ጥሩ። ስለዚህ አንተ የምትፈልገው ቆይ ማሜ አንተ የምትፈልገው ልጁ ሀገር ቤት እንዲያድግ ነው። ጥሩ ነገር ነው። እንዲማር እንዲያድግ ነው አይደል የምትፈልገው ልጁ? እሺ። ስለዚህ እናቱ ለምንድን ነው ማመን ያቃተህ አንተ? ለምን ሁሉን ነገር ኔጌቲቭሊ በመጥፎ ለምን ታስበዋለህ? እሷ እናት ናት አይደል? ልጁን ይዛ የምትገባ ከሆነ እኛ የምናግዛት ከሆነ እኛ ያደረገችው ነገር መቼም ቢሆን በሞት ራሱ አረሳ
እንዳትነግረን እንዳደረገች እኛም ሀቁን እንድናቅ ምንድን ነው ያደረገችው ነገር? ስለሷ ሲጀመር የሚናሰው ቋሙ ተለያየ። ስለሷ ማውራት ባይሆን አሁን የልጁ መፍትሄ ከሆነ ተስማምተን እንዲገባ ከፈለገች ተስማምተን ልጁንም አይታ ወደ ሀገር መላክ። ልጁም እዛ ሄዶ አሁን 2 ዓመት ነው። ከ2 ዓመት በኋላ ትምህርት ቤት ይገባል። እዚህ ጋ ደግሞ ልጁን ደግሞ ቲክቶክ ላይ ያወጣች እንደዛ ልጁን ደግሞ በሽተኛ ከምታደርግ ልጁ በሰዓት ልጁን የምትወድ ከሆነ ሀገር ገብታ ሀገር ቤት ሲገባ እንደ እናት መርዳት ከፈለገች እኔም እንዳባት መርዳት። እሷ ቅድም ምን ብላለች መሰለክ? እናትና አባቱ ጋር ልኮ ልጁን ማየት በፈለግሽ ቁጥር እናትና አባቴ ጋር ብር እየላክሽ ነው የምታዩ ብላለች። ስለዚህ እንደ እናት መርዳት ላልከው ከፈለገች ልጇ ነው ከፈለገች ጀዋልትላ ከፈለገች ወርቅትላ ያ የእሷ ወሳኔ ነው፣ መብቷ ነው። ይሄ ግዳት ነው ወጣሉ። እሺ ለምን የእሷ ቤት ቆይ ለምን የእሷ ቤተሰቦች ጋር እንዲሆን አልፈቀድክም? ለምን አንተ በራስህ ይዘኸው አፍነህ ልጁን ልከህ የአንተ ቤተሰቦች ጋር እንዲሆኑ እና እሷ እንደፈለገች ልጇን ማግኘት እንዳትችል ለምን ፈለግክ? ማሜ እኛ ማለት ነው እኛ ገር እኛ ስንገባም በእኛ እንትን እንደዚሁ ነው። ልጅ ሲወለድ እህቴ አሁን እዚህ ሀገር ናት፣ ወልዳለች፣ ልጁ ልካለች። ትልቀው ግን የልጁ ቤተሰብ ጋር የላከችው እናት አለች፣ አባት አለ፣ እዛ ነው የላከችው። እሱ የእህትህ ናታ። እህትህ ያደረገችውን እኮ መኪያ ማድረግ ግዴታ የለባትም። እሷ እህትህ ናት፣ መብቷ ነው። እቺ ደግሞ መኪያ ደግሞ ሚስትህ ናት። ልጄ አባት እያለ እኔ ደግሞ አማቾችን ማስቸግር አልፈልግም። ልጆ ደግሞ እናትና አባት እያሉ እዛም ሄደ ነው። ይሄ እኮ ማለት ይሄ እኮ ክርክር ነው። ይሄ እኮ ለእሷ መወገኑን ትክክለኛ ነገር ማለት ሀገርም ሆነ ሜጌትን መደጎ ልጅ የታወቀ ነው። አባትና የልጁ አባትና እናት ጋር ነው የሚያድገው። ገባኝ። በእናንተ ባህል አባት ጋር ነው ልጅ ማደግ ያለበት ነው ያልከኝ አይደል? እኔ ሀገር አሁን እንደዛ ነው። እሺ፣ ስለዚህ በቃ እኔ ያልኩት ብቻ ነው የሚሆነው ማሜ፣ እኔ ያልኩት ብቻ ነው የሚሆነው። እኔ የምፈልገው ልጁን አገር ቤት ልኬ እናትና አባቴ ጋር እንዲያድግ ነው የምፈልገው ነው እያልከኝ አይደል? የመጨረሻው መልስ ከዚህ በፊት ለምኛለሁ፣ ልብስ ትችላለሁ፣ ከህይወት ወጥቼ ሄጃለሁ። ይኸውልህ አንተ እህትህ ላይ ማሜ አዳምጠኝ። አንተ እህትህ ላይ አንድ ወንድ እንደዚህ ቢያደርግ ልጇን ይዞ ከሌላ ሴት ጋር ቢሄድ አንተ አሁን ሌላ ህይወት ጀምረካል። ሌላ ሴት ወደ ህይወት ገብታለች። ይህ መብትክ ነው። እሷ ደግሞ ብቻዋን መዳም ቤት ነው ያለችው። ልጇን 2 ወር አዳምጠኝ ማሜ፣ ሴት ነኝ እኮ ለሴት ቅድሚያ ስጥና አዳምጠኝ እሺ። እሷ አሁን መዳም ቤት 2 ወር ሙሉ ልጇን ሳታይ በልጇን አፍቆት መዳም ቤት እየሰራች ነው ያለችው። አንተ ደግሞ ከሚስትህ ጋር ኢጃዛ ቤት እየኖርክ ነው ያለው። ማን የተሻለ ሁኔታ ላይ ያለው? ከመዳም ቤትና ከኢጃዛ ቤት የትኛው ሞር ነፃነት አለ? ንገረኝ። ያለ እናት ፍቃድ አይሆንማ ማሜ፣ ያለ እናት ፍቃድ አይሆንማ። ልጅህን መላክ ያለ እናት ፍቃድ አይሆና። ደግሞ ይምረጥ ልጁ። እናትና አባት እኔም ልጄን እፈልጋለሁ እኔም ካል ብለው ከተጣሉ የሚለው ነው ፍርድ ቤት። ይምረጥ ነው የሚባለው። እስከ 7 ዓመት እናቱ ጋር የማደግ መብት አለው ልጅ። ይሄ ደግሞ ገና 2 ዓመቱ ነው አይደል? ህፃን ነው። ገባህ? ህፃን ነው። እሷ ምንም ብታጠፋ አንተ ጥሩ ሰው ነህ ማሜ፣ አንተ ጥሩ ሰው ነህ። እሷ ምንም ብታጠፋ ተዋትና አንተ ከእሷ ተሻልና ልጁን ሰተካት ሀገር ቤት አድርሳ ተመልሰ ከፈለገች በባህር ትምጣ። ከፈለገች ዱባይ ሄዳ እየሰራች ትላክለት። ካልበቃት አንተ መላክ ማትችል ከሆነ አንተ ልጅክን ለልጅክ የሆነች ነገር ለእሷ ኢትዮጵያ ውስጥ ቁጭ ብላ እንድታሳድገው መላክ አቅም የለኝም እኔ አልረዳትም ካልክ ወይ እሷ ትሰደድ ደግማ፣ ወይ ደግሞ አንተ የመርዳት አቅም ካለክ በወር የሆነች ነገር መደጎም እሷን የምትችል ከሆነ እኔ ልሰብስብላት እርዳታ ላግዛት። ልጁን ይዛ እንድትገባ ልጇን ይዛ ገብታ ኢትዮጵያ ታስተምረው ታሳድገው እንደ እናት። አንተ ደግሞ በየወሩ የሆነች ነገር ከምትሰራው ላይ ደጎም ታረጋታለህ። ለልጅክ ታግዛለህ። ልጅክን ነገ ስትገባ ሀገር አድጎ ይጠብቀሃል ልጅክ። ይህ ነው ትክክለኛው ነገር። እንደ አባት ለልጅክ የምታስብለት ከሆነ ከእሷ ጋር ያለውን እልህ ተወውና እሷ ምንም ታጥፋ፣ በቃ አንተ ከእሷ ተሻለ፣ አንተ ብሰል ከእሷ። አሁን እኔ አንተ አጥፍተካል እያልኩህ አይደለም። አንተ ጥሩ አባት ስለሆንክ ነው ለልጅክ እየተጨነቅ ያለኩ አይደል? ስለዚህ ለልጅክ ደግሞ በስደት ላይ ከሚንከራተት እናቱ ይዛው ትግባ። ከዛ ራሷ ታሳድገው። እዛ ፍለግ ሳት ሄደ ታያለህ።
እውነት ከዚህ ሀገር የምትገባ ከሆነ ትኬቱን ቆርጣ ተባየን። ከዛ ልጁን እጄ ስጣታለሁ። በራ ጥሩ እሱ እኔ ሁሉን ነገር ኦንላይን ላይ መጨረስ እችላለሁ ከኤምባሲ ጋር ተነጋግሬ። ጥሩ ምንም ችግር የለም። ራሷ ይዛ ትሄዳለች። ይህን ጨርሱና ራሱ ዘመተር ከሆነ ይህን ጨርሱና እኔ ቤሊቭ ላይ እየገባሁ እየለ ተሻንጣው ልጁን አሰርክበታለሁ። አገር ምገባ ሆነ ማለት በጣም ጥሩ ትገባለች። እሺ በጣም አመሰግናለሁ ማሜ። ቃልህን ሰጥተኸኛል። ሀሳብህን እንዳትቀይር እሺ። ቃልህን ሰጥተሃል። ቀን ኤምባሲ ያናግራለሁ። ዲሲ ኤምባሲ ነጭ ወረቀት ለሁለቱም ለእሷም ለልጁም ጨርሳለሁ። በቃ ትኬት ይቆርጣል። እዛው ትገባለች። እሺ ልጁ አይንከራተት። ልጁ በሰው ሀገር አይንከራተት። ነገ እኮ ይሄ ልጅ አድጎ ያዝንባቸዋል። አይንከራተት፣ ይግባ። ጀመረ እኮ ማለት ነው። ይሄን ሁለት ወር ከመገባኝ በኋላ የወተት ብለሽ ልጅሽን አንድ ቀን ጠይቀሽ ታውቃለህ ብለሽ ጠይቃት። እሺ ጠይቃት። ዘመን እንደሆነች ኖ አይደለም እኮ ማሚ፣ ምን እንደሆነ ታውቃለህ? የእናት ክፉ የለው። እናት ናት። ምንም እናትም አንዳንዴ ማለት ነው እንደው አንዳንድ እናት ከአንዳንድ አትራፉ ከመፈጠራቱ ውሃ ሆኖ መቅራት ይሻላል። ወላሂ እሺ ወለደችው አመጣ አይደል? አልጣለችውም። ምን አደረገችው? ላይክ እሷ ጋር ሲሆን ከሳ፣ ይሄ የሆነ መረጃ የሌለው ነገር ታውቃለህ። እሷ ጋር ሲሆን ከሳ፣ እኔ ጋር ሲሆን ተስማምቶታል፣ ወፍሯል፣ በቃላት ተናግረዋለች፣ ሰዎች ነግረውኛል ምናምን የሆነ ገበክ በጣም የልጅ ነገር ሆነ እና እንተወው፣ ወደኋላ እንመለስም። በራሴ ሊገልጥ መጠማ ዳለው እሷ ያለባት የልጅ እንትን አለ ምንም ገንዘብ የላትም። እሺ ችግር የለውም። የልጁን ጉዳይ ጨርሰናል። በቃ ይዛው ትገባለች። ግን መታረቅ ትፈልጋላችሁ እናንተ? ላስታርቀህ ትፈልጋለህ? መታረቅ ከእሷ ጋር ሰላም መሆን? ሁለተኛ ህይወት ውስጥ ጨለማ ውስጥ መግባት አልፈልግም። ወላሂ አይገርምም? ሚስትህን ፈርተህ ነው እንጂ እንደምትወዳት በጣም ያስታውቅብካል። ምክንያቱም ባትወዳት አትቀናም። ወንድ ልጅ ካልወደደ አይቀናም። ዛሬ ነበረ ማሜ ሚስትክ ብታስተዳድርክም ልትፈራት አይገባም። ቢካዝ በእስልምና 4 ማግባት ይፈቀዳል። ስለዚህ መኪያ የመጀመሪያ ሚስትክ ናት፣ ዜድ ሁለተኛ ሚስት ናት። ይፈቀዳል ማለት ሸሪያው ይፈቅድልሃል። አትፍራት ለማለት ፈልጌ ነው። እሺ ከመኪያ ጋር ለመታረቅ ከፈለግ ብዙ ነገር ስላሳለፍኩ በሰው ምክንያት እንደዚያው ተበቃው ሁሉ ጊዜ አንድ ሰው ቻለ የሆነ ማለት ነው። ባላጠፋሁበት ነገር ይቅርታ እያልኩት ዲግሪክ መኖር አልፈልግም። ስለምትወዳት እኮ ነው ባላጠፋከው ነገር ይቅርታ ትላት የነበረው። ስለምትወዳት ነው ያ ሁሉ ሽማግሌ አንጋጋኸው የላከው እንታረቅ ብለህ ስለምትወዳት ነው። ገባ? ትወዳታለህ፣ ትፈልጋታለህ። ግን ያው አዲሷን ደግሞ ትፈራለህ። ግን አትፍራ። ወንድ ልጅ ፈላጭ ቆራጭ ነው። ወንድ ልጅ አለቃ ነው። ሚስት ግን አትፍራ። አንተ ሸሪያው ይፈቅድልሃል። ዜድ ሁለተኛ ሚስት ናት፣ ከኋላ ነው የመጣችው። መኪያ የመጀመሪያ ሚስት ናት። የመጀመሪያ ሁሌም መጀመሪያ ነው። አትርሳ። አስብበትና መታረቅ ከፈለግ እኔ አስታርቃችኋለሁ። እሺ አሁን ቁማ ነው ቁማ ነው። እኔ ቁርጤ መስጀመሪያም ከመጀመሪያም ሁለተኛ ማግባት ፈልግ እሷ ጋር እያለሁ በትክክለኛ መንገድ እያለሁ አገባ ነበር። እኔ ጋር እንደዛ ሁለተኛ በዚህ ኑሮ ሁለተኛ ሴትን አግቼ መኖር ስለማልፈልግ ነው እንጂ ፍራቻ ምናምን አይደለም። ከፈለኩት እሷ እያለች 4 ማግባት ይችላል እስከሚቻል። ግን እኔ እንኳን ሁለት አይደለም አንዱም በዛ ሁኔታ ላይ እንኳን አንዱ ራሱ እንትን አለብኝም። አንዱም ከብዶታል እንጂ ፍራቻ ምናምን ታገኛለች፣ ተንቀሳቃለች። ስለዚህ ጥሩ ፍቅር እንዳለብክ ስላወቅኩ ነው። ይሄ ፍቅር እንዳይጠፋ ብዬ ነው። በጣም ጥሩ እንትን መኪያ እንትኑ ትልክልኛለች ዶክመንቶቹን ኤምባሲ ያናግርና ነጭ ወረቀት ምናምን ኦንላይን ላይ አፕላይ ያደርግላቸዋለሁ። ኢንሻላህ እሷ በሰላም ልጁን ይዛ ትገባለች። በቃልክ መሰረት ልጁን ሰጣትና ይዛ ገብታ ልጇን አገር ቤት ታሳድጋለች። ልጃችሁ አንተ በፈለግ ሰዓት ሄደ ልጅህን ማየት ትችላለህ። ብትለያዩም እንኳን እንደ እናትና አባት ተከባብራችሁ ልጃችሁን ማሳደግ አለባችሁ። በእናንተ ጸብ ልጁ አይንከራተት፣ አይጎዳ። ልጅ በእናቱ የ2 ዓመት ልጅ ከእናቱ ጋር ነው ማደግ ያለበት። ማሜ አንተ እናት ካላሳደገችክም አንተ እናትህን አትወድም። የትኛውም ሰው እናቱን ይወዳል እና በእናት እጅ የማደግ መብት አለው ልጃችሁ። ስለዚህ ያለፈውን ረስታችሁ ቢያንስ ያሳለፋችሁትን ጥሩ ጊዜ አስባችሁ አንቺ አሁን ለልጅሽ ያለሽ ፍቅር ለሌሎች ራሱ ያለሽ ፍቅር እንኳን አንቺ ጎርተሽ አይደለም ሌላ ሰው ራሱ ስናገረው እንዴት የምትሆኝ ራሱ ሁሉ ጊዜ ነው የምከታተልሽ። የሆነ ኮመንት ራሱ ጽፎ እንዴት እንደማንገባገብሽ እኔ አውቃለሁ ራሱ ማለት ነው።
እንደዛ ናት እንጂ እናት ማለት እንደዚህ እኔ ስላየው ነው። እኔ እሷን እናንተ ያው የውስጡን ታሪክ የውስጧን ጠባይ ኖራችሁ ስለማታውቁት አዎ እና እንጂ እትብም ምንድን ነው እበትም ትል ወልዳለ የሚባል አባባል አለ። እንደዛ ነው እንጂ አጥፍታለች። ትክክል ነህ ማሜ፣ አጥፍታለች እኮ እስቲ አላየሁትም። ቆይ ዋትሳፕ ላይ ልከልኛል። የሆነ እቃ ምናምን ከክላስ ወጥቶ የሆነ ሳሎን ባዶ እሱንማ መቼም ልካልኛለች። አዎ ሌላ እሱ እኔ ስለ ንብረት አላወራም ብዬ ነው። አንተና ሚስትህ እቃዋን ይዛችሁባት እንደሄዳችሁ ፎቶ ልካልኛለች። ግን ንብረቱን ብዙ ሺህ ይበልጣል ብያት ነው። አበደን ወላሂ ማለት ስሜ አበደን የሳይቀማን አንድ ዘንድ እያልወጠም ወላሂ አንድ ጊዜ በጣም አልቻልኩም ማለት ነው። ከነም አንድ ጊዜ ልናገር ጠብቂ ጨርስ። እሺ እቃውን ይዛችሁ ታልሄዳችሁ ፎቶ አንተ የላክልኝን ፎቶ ራሱ መኪያ ልካልኛለች። እነሱን እቃ እንዳለ ይዛችሁ ወጥታችኋል ከቤት ወላሂ ከፈለግሽ በቪዲዮ ደውልሻለሁ ማለት ነው። እዛ የሰነቃ እዚህ ካየሽ እኔ ውስጣም ነኝ። ይህ ሲጀመር ይሄ ሴትዮ ማለት ነው እሷ ያለች ሰ ሲጀመር ልጅ ጠይቀኝ አታውቅም። ታዲያ ትልቃ ነው። ታዲያ የት ሄደሽ እቃው እዛ ሄዳ 12 ከዛ በፊት ማለት ነው ቤት ኩራሳ ያልቁ በፊት እቃሽ ሙሰጂ ስትባል አልወስድም ይቀመጥ ካልወሰድሽ ደግሞ እኔ እጥለዋለሁ ስለው አይጥለውም። ሶልኬባት ማለት ሶልኬባት እቃው መሐመድ ዙባላ ከምጥለው ሂጂና ውሰጂ ስትባል ውሸቱ ነው አይጥለውም አለች። እኔ ከዛ ለውጥቼ ወጣሁና ከዛ ደግሞ በሬን ስታስ ማለት ነው። በሬን ዳርሰሽ ከዛ በንጹህ በአንደኛው ደግሞ ካላሰሽ እንጀራ ላይ ያቀጥሯል። እንደዛ ነው ያደረኩት። ግን ማለት ነው ያቺኛው ትልቅ የለም ወይ ሄደ ግን እኔ ራሴን ታዘጋጀት እኔ በደቆራ ሸሬን ዙራው እንደዛ ያስና ከዛ በጂንስ አለ ጂንስ ካለ ራሱ ምን ወደ በረስ ነበር እሱ ለአዲሱ ያየው ደግሞ እኛ እንከፍልላታለን እቃውን እንዲሰጧት። ስንት ነው ያለባት? እንግዲህ ዛሬ ስንት እንደሆነ ቁጥሩን ልገላጅልን። በቃ ያከራዩን ቁጥር ላክልኝ፣ ጠይቃታለሁ። ቪዲዮ ቀርጻ እቃው አለ ካለችን ችግር የለውም የሚከፈልላትና እቃውን ትወስዳለች። ግን እቃውን በቪዲዮ ኮል ተደዋውለን ቪዲዮ የተቀረጸ የቆየ ሊሆን ስለሚችል እኔ ዳይሬክት ቪዲዮ ኮል ከአከራይዋ ጋር ተደዋውዬ እቃው መኖሩን ቤት ውስጥ በአይኔ ማየት እፈልጋለሁ። ችግር ለምታጋብሬ እኔ ራሱ ወሰራት በሷ ምክንያት ቤት ኪራይ ጋር ራሱ ጠብ ነው። ቁጥሯ ስላለኝ ቁጥሯ ብቻ ላክልሽ እንጂ እኔ እሷ ጋር ራሱ ጠብ ነኝ ማለት ነው። ከቤት ኪራይ በሷ ምክንያት ለምን ከፈል ስለወጣ ጸብ ነካ አከራይዋ ጋር ዋው የካረ ሳይከፈል እኔ ስለወጣው እና ደግሞ እቃው የተቀመጠባት ደግሞ እቃውን ደግሞ እንዳታወጣ ብለኛለች ማለት ነው።
ስላደረገች ቃን እንዳታወጣ የስለ ቃን እንዳታወጣ ብር ሳይከፈል እኮ ችግር የለም ይከፈላታል። ይከፈላታል። እሱ ምንም ችግር የለውም። ስለዚህ ማለት ነው አሁን ማማ የተስማማ ነው ይከፈላታል። እቃዋን ትወስዳለች። እቃዋን እኛ አልወሰድንም። እኔና አዲሷ ሚስቴ የአሮጌዋ ሚስቴን እቃ አልወሰድንም ብለቃል። በጣም ጥሩ። ስለ እቃው ከአከራይዋ ጋር አወራለሁ። እኔ ሲጀመር በዚህ እቃ እሷ የምታወራት እኔን ለማጥፋት ነው እንጂ እሷ አሁን ይሄ በዚህ እቃ ስሜን የምታነጣበት አሁን ልጅ ችግር የለውም። በቃ ሴት ናት። ኦኬ እለፋት። አንደኛ። ሁለተኛ ነገር ደግሞ ልጁን ደግሞ አገር ቤት እንደሄድ ነው የምፈልገው ብለሃል። ችግር የለውም። እሱን እኔ ኤምባሲ ያናግርና አወራሃለሁ። ከዛ ፕሮሰሱን እንጨርሳለን። ልጇን ይዛ ሀገር ቤት ትገባለች። ልጅ ከእናቱ ጋር ነው ማደግ ያለበት። እሺ መጀመሪያ ጠይቄ ፍቃድ መስማማቱን ጠይቄ መጀመሪያ እኮ ይኸው ልጠይቃት ነው። እዚህ ጋር ላይቭ ላይ እኮ ነኝ። ይኸው አለች እዚህ ጋር እጠይቃታለሁ። ራሷ ይዛ የምትገባ ከሆነ ነው። ኦኬ። ግን ያለ እናት ፍቃድ ከሀገር ማስወጣት ህገወጥ እንደሆነ ታውቃለች። ያለ እናት ፍቃድ ማስወጣት አይቻልም። ህገወጥ ደግሞ እሷ ደግሞ ይሄንን ማለት እሷ ልጇ ሀገር ገብቶ ትምህርት እንዳይማር ይሄንን እንደማትፈቅድ ከሆነ ተንኮል ከሆነ እኔ ህገወጥ ነኝ። አሁን አንቺ ራሱ ወለያለሽ አሁን ሻንጣ ውጭ ወጥቼ አሁን ፖሊሶች አሁን ይዞኝ እስር ቤት አስገቡኛል። ከ15 ቀን በኋላ ሀገር ነው። ከ15 ቀን በኋላ ደግሞ ተመልሼ እዚህ እመጣለሁ። መንገዱ ደንቄ ስለማውቅ ቀላል ነው። ስለዚህ በእልህ ተያይዞ ገደል መግባት ማለት ነው። እሷ ልጁ ሄዶ እኔ ቤተሰቦች ጋር እንዲያድግ ማትፈልግ ከሆነ እኔ እጄን ለፖሊስ ሰጥቼ ልጅ እስር ቤት ተሰቃይቶ አፈርድሜ በልቶ ከሞተ እስር ቤት ይሞታል። ከተረፈ ደግሞ ይዤው ገብቼ ለቤተሰቦች ይሰጠዋለሁ ማለት ነው። ሳውዲ እስር ቤት ህፃን ልጅ ገብቶ የ2 ዓመት ህፃን ማሜ የ2 ዓመት ህፃን ሳውዲ እስር ቤት ገብቶ ወይ ህይወት ይወጣል ወይ እዛው ይሞታል። ብዙ ህፃናት ሞተዋል እስር ቤት ውስጥ የሳውዲ እስር ቤት። አንድ ነገር ልንገርሽ ይቅርታ ጋር ማለት ነው። ባለፈ እኛ ቤት ከነገረች ማለት ነው እህቷን ታውቃለች። እህቷ ጋር ኤምባሲ ሄዶ ከ2 ወር በኋላ ተመልሰሽ ተብላ ማለት ነው እኛ ጋር ነው የምትኖረው። መትያም ታውቃለች። ከእንጀራ እናት እጅ እንዲወጣ አትፈልግም እንዴ? ፖስት ቻለ ትለኛች እንዴ? ጥራሽ ከፖስት ሻለ ለምኑ ነው የምለፋው እዚህ ጋር ራሴን የማደክመው? ችግሩን ለመፍታት መስሎኝ በእልህ ተያይዛችሁ ገደል ልትገቡ ነው እንዴ? ልጁን ችግር ላይ ልጥሉት ነው? ህፃኑ ልጅ የ2 ዓመት ልጅ ተንከራተተ እኮ በእናንተ እልህ። ሳትደልት እንዳታስገባት እንዲ አለ እኮ ያው አንተ እኮ ነው አለ ያው አለ እነኔ እኮ ነው አጋጫለሁ መኪያ እያንዳንዱ እሱንና ቦሽማውን የፖስተቻቸው እንዳለ ፕራይቬት አርጊና ነይ። ወይኔ 21 ለምን ሳብሻት በእናትሽ በዚህ ፍጥነት ደልታ ነው። ሳትደልት እንዳትስቧት እኮ ብያለሁ። 21 እኔ ነኝ እኮ የነቀልኳት። ሁሉንም እሱን የተመለከተ ውሽማውን የተመለከተ የፖስተችውን እሺ ሽማግሌዎቹ አሉ በፊት የሚያዙት ነገራችንን እደውልላቸዋለሁ። ልጄን ነገ ወይም ዛሬ ማየት ፈልጋለሁ። እኔ ይኸው አስገብኝ እያለ ነው። ስቤዋለሁኝ ልጅሽን ነገ እንድታይ ሎኬሽን የሚልክልሽ ከሆነ ጠይቀዋለን። ሀቢባ ወይ ማሚ ይሰማል? ይሰማል። እኔ ስለ እሷ ታሪክ ስለያለፈ ህይወቷ ስለ ታሪኳ ማውራትም ማንሳትም አልፈልግም። አይመለከተኝም። እሷ የፈለገችው ነገር ማብቋት ትላለች። እሷ ከበፊትም ጀምራ ሁሉም ምንም ነገር ማለት ነው ውስጥ ያለችው የውስጧ የምታውቀው ጸባን እራሷ ስለምታውቅ የሆነ ሰው ማሸነፍ ስትፈልግ በለቅሶና በውሸት ነው ማለት ነው። አሁን ያለችው ነገር እስቲ ቁርአን ትምታና እኔ እውነት እሷን ከጎዳውና እንትን ካለች ቁርአን እዚህ ወጣ ቁርአን ትምታ። እሷ የምታሸንፈው ማለት ነው ወንድ ልጅ ስለሚያለቅስ በለቅሶ ለማሸነፍ ነው እንጂ ያን ሁሉ